ልዩነቱ። አሁን አሜሪካ ደግሞ ሎጂካሊ መንፈስ በቃ ChatGPT ኢንተርኔቱን ቀረብ ስላለ አንድ ነገር እንኳን በህይወት ሲመጣ ቶሎ ብሎ ሰው የሚያማክረው ጌታን አይደለም ጎግልን። ጎግል ደግሞ መጥፎነቱ ይጎለጉላችኋል። በቃ እናንተ የማታውቁትን ነገር ሁሉ ሳይቀር ነው አውጥቶ በዚህ መንገድ ብታየው በዛ መንገድ ናይልና በቃ የሌለን እይታ ይሰጣል። ከዛ በኋላ ምን ታያለህ በሚል ሐሳብ ነው ማካፍላችሁ። እስቲ አጠገባችሁ ያለውን ሰው ለመጀመሪያና ለመጨረሻ ጊዜ ምን ታያለህ በሉት። ምን ታያለህ? ለልጆችሽ ምን ታያለሽ? ለኑሮሽ ምን ታያለሽ? ለዘመንህ ምን ታያለህ? ምን ታያለህ? በቃ ማየት በሰው ህይወት ውስጥ በጣም ኢምፖርታንት ነው። ምክንያቱም የምናየው ነው የምንሆነው። የምናየው ነገር ከሌለ የምንሆነውን ነገር አናውቅም። የምናየውን ነገር ካላወቅ ነው ሰው የሚያየው ነገር ሁሉ ሳይቀር ነው የሚወሰን። ስለዚህ የሚያይ ሰው በብዙ የህይወት አቅጣጫ ላይ የሚመጣበትን ነገር ሃንድል ለማድረግ አይከብደውም። ኢቭን መከራ እንኳን እየመጣበት መጽሐፍ ቅዱስ ላይ እስጢፋኖስ ትዝ ይላችሁ እንደሆነ ድንጋይ እየተወረወረበት ደም እየደማ በቃ ሊሞት ጫፍ ላይ ያለ እስትንፋሱ ራሱ ከሱ እየከዳው ያለ አይኖቹ ተከፍተው የእግዚአብሔር ልጅ ኢየሱስ በእግዚአብሔር ቀኝ ቆሞ አለው እያለ እሱም ከማየቱ የተነሳ እሱ ተመቶ ሊታመም ሲገባ ለሌሎች ይጸልያል። እነሱ የሚያደርጉትን ያቁምና ይቅር በላቸው እያለ ለሌሎች ጭራሽ እየጸለየ መከራውን ያለፈበት ነገር ትመለከታላችሁ። ለምን? አይኖቹ ተከፍተው ሰማይ የሚያየውን ነገር በሱ ህይወት ላይ ስላየ። ስለዚህ ማየት የትኛውም አይነት የህይወት ሲቹዌሽን በህይወታችን ውስጥ ቢመጣ እንኳን ሰስቴን አድርገን መሆን የሚገባንን አድርገን እንድናልፍ ይረዳናል። ስለዚህ ምንድን ነው የምታዩ ያሉት? እውነት የራሳችንን ነው የምናየው? የሰውን ነው የምናየው? የእግዚአብሔርን ነው የምናየው ወይስ የሰይጣንን? ሰይጣንም ታውቃላችሁ ያይልናል። ቆንጆ የጥፋት መንገድ ነው የሚያይልን። ጉድጓድ ውስጥ እንዴት እንደምትገባ፣ ካንሰር እንዴት እንደሚያጠፋ። አቤት ሰይጣን እይታ! አይኑ ይታወር ብሏል አንዱ። ምክንያቱም ሰው ህይወት ላይ ገብቶ አንዳንድ ነገር የሚያሳየው የሌለን ነገር ነው። ዛሬ ግን የእግዚአብሔር የሆነውን ነገር ብቻ በኢየሱስ ስም ማየት ይሆንልን። ለመሰላችሁ አንዳንድ ጊዜ የእግዚአብሔር የሆነውን ነገር ሰው እያየ ካልሄደ ደና እንኳን እየሄደበት ካለው መንገድ ተጨናግፎ ሌላ መንገድ ውስጥ ሊገባ ይችላል። ለምሳሌ እስራኤላውያን 12 ሰላዮችን ከላኩ በኋላ ትዝ ይላችኋል። ኦልሞስት ከነዓን ሊገቡ እኮ ጫፍ ላይ ናቸው። ስንት ተአምራት አይተው ስንት ምድረ በዳን አሳልፈው ጫማቸው ሳያረጅ እያደገ ባይዘው ተአምራቱ ራሱ አዲስ የራሱ ታሪክ ነው። ልብሳቸው ሳያረጅ፣ ምክንያቱም መርካቶ የለ፣ ሲኒማ ራስ የለ፣ ምድረ በዳ ላይ ነው ሲሄዱ የነበሩት። እንዴት ነው ልብሳቸው ራሱ ሳይቀየር ሳይበላሽ እያደጉ ደግሞ ይመጣሉ። መቼ 30 ምናምን ዓመት ሙሉ ሲሄዱ ያድጋሉ አይደል? ልብስ እየለዋወጡ ነው እዛ እንትን ያሉት አይደል? ታምራት ነው ራሱ። ይሄን ሁሉ ያየ ህዝብ የመጨረሻው መስመር ሊገባ ጫፍ ላይ ሲደርስ ሰላዮችን ላከ ይላል ሙሴ። ሰላዮቹ ተልከው 10 እና 2 ትዝ ይላቸዋል ታሪኩን። ተመልሰው መጡና ያዩት ደሴም ነገር ነው፣ ሪፖርት ያደረጉት ግን የተለያየ ነገር ነው። 10ዎቹ ሲያዩ ያዩት ሎጂካሊ ነው፣ 2ቶቹ ሲያዩ ያዩት ስፒሪቹዋሊ ነው። በቃ ይሄ ነው ልዩነቱ። አሁን አሜሪካ ደግሞ ሎጂካሊ መንፈስ በቃ ChatGPT ኢንተርኔቱን ቀረብ ስላለ አንድ ነገር እንኳን በህይወት ሲመጣ ቶሎ ብሎ ሰው የሚያማክረው ጌታን አይደለም ጎግልን። ጎግል ደግሞ መጥፎነቱ ይጎለጉላችኋል። በቃ እናንተ የማታውቁትን ነገር ሁሉ ሳይቀር ነው አውጥቶ በዚህ መንገድ ብታየው በዛ መንገድ ናይልና በቃ የሌለን እይታ ይሰጣል። ከዛ በኋላ ጌታ ይርዳ። እና እንደዚህ ነው የሆኑት እነዚህ ሰዎች። ሄዱና ምድሪቷን ሰለሉ ይላል። ሰልለው ሲያዩ እነዚህ ሰዎች ከነዓን ውስጥ አሉ የተባሉት እውነትም እኮ ሎጂካሊ ስፒኪንግ ረጃጅሞች ናቸው። የኔፍሊም ዘር ያለባቸው የኤናቅ ልጆች የሚባሉ በቃ በዘርያቸው 6 ፉት 7 ፉት ምናምን የሚባል እርዝማኔ ያላቸው ሰዎች ናቸው። እና ተመለከቱና ያንን ሲያዩ
እነዚህ ሰዎች ጋርማ ጦርነት ተዋግተን ምድራቸው ውስጥ ልንገባ አንችልም። መጀመሪያ ራሱ ወደዚህ ምድር እንመጣለን ብሎ ሐሳብ ያቀረበው ሰው ምን እንዳየ አናውቅም። እኛ ግን በእነሱ ፊት እንደምንነን አሉ። እስቲ እንዳበጣ ብሎ አስቡት እንግዲህ። የሎጂካሊ የሚያይ ሰው እንደዛ ነው። እግዚአብሔር ኦሬዲ ምድረ በዳውን አሳልፎ የሆነ ቦታ ላይ ያስገባው የተዘጋጀ ሆኖ እይታው ግን በሌላ እይታ፣ በስጋ እይታ፣ በራስ እይታ ስለተሞላ የእግዚአብሔር የሆነውን ነገር ከማየት ይልቅ የሚታየውን አይቶ ራሱን እንዳበጣ ይቆጥራል። ኢያሱና ካሌብ መጡ። ኧረ እባካችሁ ብሎ ህዝቡን ጸጥ አረጉ ይላል። ጸጥ አረጓቸውና ኧረ እባካችሁ ልባችሁ አይውረድ። እነዚህ ሰዎች ምንም ረጃጅም ሆነው በፊታችን ቢታዩ ቢሆንም ልባቸው ግን ርዷል። ለመጥፋት የተዘጋጁ ናቸው። እግዚአብሔር እውነትም እንደተናገረው የትላንት ያሳየንን ነገር ያሳየናል። እናስ እንደ እንጀራ ይሆኑልናልና እንውጣና እንውረሳቸዋል። ለምን? እነሱ ያዩት እግዚአብሔር ባየው እይታ ውስጥ ሆነው ሌላ እይታ ጨምረው የሚታይ ይሄ ሎጂካል የሚሆነውን ነገር ሌላ መነጽር አስገብታችሁ በእግዚአብሔር መነጽር በመንፈስ ቅዱስ መነጽር ውስጥ ካላያችሁት በዛ በምታዩት አልፎ እግዚአብሔር ሊሰራ የሚችለውን ነገር ልታዩት አትችሉ። አለ ሌላ እይታ የሚሰጥ የመንፈስ ቅዱስ መነጽር። አቅም በሌላችሁ ጊዜ አቅም እንዴት አግኝታችሁ ህይወታችሁን መቀጠል እንዳለባችሁ የሚያሳያችሁ መነጽር አለ። በቃ ሰይጣን የማይሆን ነገር እየደገሰ ጉድጓድ እያዘጋጀ ከጉድጓዱ በላይ ሆናችሁ ጉድጓዱን አልፋችሁ እግዚአብሔር ያለላችሁ ቦታ ላይ እንድትደርሱ የሚያደርግ መነጽር አለ። የሰማይ መነጽር የሚባል ቁጭ ብሎ ተጸልዮ እግዚአብሔር ምን ላድርግ ተብሎ የሚወጣበት መነጽር አለ። ይሄ መነጽር ነው ኢያሱና ካሌብ ውስጥ የነበረው። በጣም የሚገርማችሁ የሚያዩ ሰዎች ስላልሆኑ እስራኤላውያን 10 ሰላዮች የተናገሩትን ቃል በሰሙ ጊዜ ህዝቡ ሁሉ ምን አረጉ ይላል? ጭራሽ ወደ ግብጽ ሊመለሱ የሚችሉበትን አለቆችን ሾሙ። የማያይ ሰው እንደዚህ ነው፣ ጥፋት ላይ የሚሰማራ ነው የሚሆነው። በጣም የሚገርማችሁ አንዳንድ ሰዎች አሉ ለጥፋት ብቻ የተፈጠሩ። እግዚአብሔር እናንተን አያረጋችሁም አይደላችሁም፣ ግን አለ በቃ ጥሩ ነገር የማይታየው። እንዴት ነው ኢትዮጵያ ምናምን በስማም ጠፍተናል። አሁን ዝም ብሎ ትንሽ ነገር ነው የምናየው እንጂ ነገ አይ ቲንክ ጠቅላላ ሀገሪቷ ሳጠፋቀርም ምን እንደማየው የማይታወቅ ግን ጥፋት ብቻ የሚታያቸው ሰዎች አሉ። የኢትዮጵያ ብቻ አሜሪካንም በቃ እንግዲህ ኢሚግሬሽን ያው ሰሞኑን ወሬ የሚወራውን እየሰሙ በዜና የተመረኮዘ እይታ እየመጡ የሚያሳዩ ወዳጆቼ፣ በዚህ እይታ ውስጥ ያለን ሆነን ሎጂካሊ የሚታየው ነገር እንዳለ ሆኖ ግን የሚጸልይ ሰው የእግዚአብሔርን ነገር የሚፈልግ ሰው በማይታይበት ጨለማ በሆነበት ውስጥ የእግዚአብሔርን ብርሃን ማየት ይጀምራል። በጥፋት ውስጥ ልማትን ያያል። ባለመቻል ውስጥ መቻል እንዴት እንደሚቻል ያያል። ዛሬ እግዚአብሔር እይታ በኢየሱስ ስም ይግባብን። ልባችን ያዳከመው ወዳጆች እዚህ ምድር ላይ የሚነዛው እዚህ ምድር ላይ የሚወራው ወሬ ነው። ከየት መጣ ብትሉት የ10 ሰላዮች ወሬ ነው። በቃ 10 ሰላዮች በሏቸው እንደዚህ የማይሆን ጥፋትን እያዩ መከራ እናንተ ላይ የሚዘራባቸው። አረ አንተ እሱን ላንተ ይው በሉት፣ ላንተ ይው። ለእናንተ የሚታየው የእግዚአብሔር የሆነውን ነገር ብቻ ይሆንልን። እና እነዚህ ሰዎች እንደዚህ ያሉ። በጣም የሚገርመው ነገር እግዚአብሔርም ሰማ ይልና የሰማውን ነገር መጥቶ እንደ መልእክት አድርጎ ሲነግራቸው እስራኤል ሕዝብ እስከ መቼ ነው የማያምንብኝ? የተናገሩትን ነገር ሰምቻለሁ አደርግባቸዋለሁ አለ። ያዩት አንበጣ መሆን ነው፣ ያዩት መሞት ነው አይደለ? ኦኬ እንደሱ አረጋቸዋለሁ አለ። ኢያሱና ካሌብ ግን ያዩት መውረስ ስለሆነ አስወርሳቸዋለሁ አለ። ያንኑላ ዘመን ሲሄድ የነበረ ስንት ጫፍ ላይ ደርሶ ሊወርስ የነበረ ሕዝብ ኢያሱና ካሌብ ብቻ እንዲወርስ ተደረገ። አሁን ይሄ ልዩነቱ ምንድነው ብትሉት ያየና ያላየ። በዚህ የመጨረሻ ዘመን የእግዚአብሔር የሆነውን ነገር የምናይበት መነጽር ይትከልልን። ይኸውላችሁ 3 አይነት ሰዎች አሉ በዚህ ምድር ላይ ሲኖሩ። የመጀመሪያ አይናማ የሆኑ እግዚአብሔር ረድቷቸው የሚያዩ ሰዎች አሉ። እንደ ሙሴ የማይታየውን እንደሚታይ አድርጎ ቆጥሮ የፈርዖን የልጅ ልጅ ላለመባል በእምነት እምቢ አለ ይላል። ንግስና እያለ ጧት ቁርስ እየቀረበለት ምሳ እየቀረበለት ኑሮ የተስተካከለ ሆኖ እኔ ወርቄ የምትባል ሰራተኛ ነበረችን ተደላድለን የምንኖርበት ኢትዮጵያ። ጌታ ይባርካት፣ 3 ጊዜ ይባርካት። በቃ ጧት ቁርስ ስንፈልግ እንትን ግድግዳውን ነው ጓጓጓ የምናደርገው ቁርስ አምጪ ማለት ነው። አሜሪካ መጣንላችኋ። ወርቄ የለም ብርቄ የለም።
ኑሮ ተመቻችቶለት ሙሴ ኢንጆይ ያረገ በሚኖርበት ህይወት ውስጥ ነው የእግዚአብሔር የሆነውን ነገር ሲመለከት አሁን ያለበት ህይወት ስታተስ የሚመጥነው አልሆነም። ሰው የተደላደለ ነገር እያየ የምድረ በዳን ይሆን ይመኛል። ይሄ እኮ ሌላ እይታ ሲጨመርላችሁ ነው። ለዛ ነው ብድራቱን ትኩር ብሎ ስለተመለከተ የማይታየውን እንደሚታይ አድርጎ ቆጥሮ የፈርዖን ቁጣ እንኳን ሊመጣበት ምድረ በዳ ሄዶ እንኳን ሊያጠፋው እንደሚችል አውቆ እምቢ አለ ይላል። መከራ ተቀበለ። ኦፍ ኮርስ መከራው ግን ወርዝ የሚያረግ ህይወት ሲያመጣለት በኋላ ታያላችሁና እግዚአብሔር ረድቷቸው አይናማ የሆኑ የሩቁን እያዩ የሚሄዱ እግዚአብሔር እንደዚህ አይነት እይታ ያላችሁን ይጨምርላችሁ። ሁለተኛ አይነት ሰዎች ደግሞ አሉ እንደ ጴጥሮስ አይነት ማቴዎስ ምዕራፍ 14 ላይ ትዝ ይላችኋል። ሌሊት ላይ ኢየሱስ ክርስቶስ ወደ ማዶ ተሻገሩ ብሎ ካሻገራቸው በኋላ እሱ በሌሊት 4 AM ላይ ነው 3 AM ላይ ውሃ እየተራመደ መጣ ይላል። ና እየተራመደ ሲመጣ ኦሬዲ መርከብ ውስጥ ሆነው እየፈሩ ነው እነሱ። ያው መርከብ ውስጥ በማታ ሄዶ የሚያክሰው ከሆነ ካለ አላቅ። እኔ ግን ፒክቸር ለማድረግ ጥሪ ያለው ሳስበው ራሱ እና በሌሊት ከሚወስደኝ ቀን ላይ ግድ የለም ጌታው ጊዜ ወስደን ብንሄድ ይሻላል እለው ነበር አልኩኝ ሳስበው። ምክንያቱም ሌሊት ያስፈራል። ራሱ ጨለማ ነው። ውሃ ላይ ነው ያላችሁት። አሳው ይጮሃል። እንግዲህ የአሶች የአሳ ነባሪ ድምጾች ምናምን ምን እንደሆኑ ባናቅም ግን የሚሰሙ ይመስለኛል ምናምን የሚሉ አሉ እና ወጥተው ሊበሉ ይችላሉ። ልንተርፍ እንችላለን አይታወቅም። እና በዛ ሌሊት ውስጥ በሚሰማው ድምጽ አለ፣ ንፋሱ አለ። ንፋስ ደግሞ ማዕበል ያመጣል ታውቃላችሁ። እና መርከቧ ትንገዳገዳለች። እና በዛ ሁኔታ ውስጥ ሆነው 4 AM ላይ ኢየሱስ አልመጣ ምን ሸዋ እያደረገ ጭራሽ። ከዛ አዩትና ይላል ገና ኢየሱስ መሆኑን ስላላወቁ ከሩቅ ስላዩት ጮሁ ይላል። በቃ ራሱ ለራሳቸው ተዘጋጅተዋል። ፍርሃት ላይ ነው ያሉት። የሆነ ነገር ሲመጣ ሲያዩ ቀወጡት። ከዛ በኋላ ኢየሱስም ከሩቅ እሱ እንደሆነ ነገራቸው። እኔ ነኝና አትፍሩ አላቸው ይላል። ከዛ ወዲያው እንዴ አንተ ከሆንክማ አዲስ ኤክሰርሳይዝ ማድረግ አለብኝ ብሎ ጴጥሮስ ኢየሱስን ናውጣና ዘዘኝና በውሃ ላይ እንድራመድ አድርገኝ አይለው። ጴጥሮስ ታውቃላችሁ የተባረከ ነው፣ እንደኛ ነው። ጥያቄ ካለው ቶሎ ይጠይቃል። አክሽን መውሰድ ካለበት ቶሎ ነው የሚወስደው። ይሄ ወደኋላ እንትን ሰው ያረጋውን ታሪክ መድገም የሚፈልግ ሰው ነው። ኤኒዌይስ ጴጥሮስ ኢየሱስን ሲያይ የኢየሱስን ችሎታ ሲያይ ኢየሱስ ማድረግ የሚችለውን ነገር በሱ አቅም ላይም አልፎ ሊሰራ እንደሚችል ሲያይ የማይቻል ታሪክ ልስራ ብሎ ፍቃድ ጠየቀ። ከዛ ጴጥሮስንም ናና ሂድ ብሎ አዘዘው ይላል። ጴጥሮስም በጣም በሚገርም ሁኔታ ያሁላ ቅድም ያልኩላችሁ ሲቹዌሽን እንዳለ ጭራሽ ደግሞ ሊወጣ ሲል አብሮት የነበሩ ሰዎች ምን ሊሉት እንደሚችሉ ኢማጂን። አረ እባክህ አትንቀልቀል፣ አረ ግድ የለህም ሌላ ጊዜ እንደዚህ ብታረግ ይሻላል፣ ልሰምጥ እኮ ትችላለህ። ማህር ላይ እንደዚህ ጩኸቱ ባለበት ንፋሱ እያለ መርከቡ ስቲል ማዕበሉ እያነቃነቀው ጴጥሮስ ኢየሱስን ስላየ የሚታይ አምላክ ከፊት ስላለ በክርስቶስ ሁሉን እችላለሁ አለና ወጥቶ በማይቻልበት ሁኔታ ውሃ ላይ መራመድ ጀመረ ይላል። ከዛ ተራመደ። ደስ የሚል ነው። ምንም የገጠመው ነገር ቢኖርም እንኳን ታሪክ አጽፏል እስከዛሬ። ውሃ እራመዳለሁ ብሎ ዩቲዩብ ላይ አንዳንዶች የሰጠሙትን ፍቃድ ሳይጠይቁ ዝም ብለው ተራምደው ዝም ብሎ እኮ አይራመድም። ልውጣ ወይ ብሎ ጠይቋል እኮ መጀመሪያ። ከዛ በኋላ ነው የተፈቀደለት። በተፈቀደለት ነው የሄደው እና መራመድ ጀመረ። ኢየሱስን ሲያይ አቤት የሱን ችሎታ ሲያይ ጩኸቱ ማደንዘዣ ነው የሆነለት። በዛ ውሃ ላይ ተራምዶ ታሪክ አጽፎ እሱ እንኳን በቃ ይሄንን ችያለሁ ከዚህ በኋላ ምንም ነገር ቢከትመኝ እጋፈጣለሁ የሚል አቅም ለመያዝ ይመስለኛል የነገር። ከዛ መራመድ ጀመረ። እየተራመደ መሃል ላይ ሲደርስ ነፋሱም ደግሞ ከባዱ ነገር አዳዲስ ነገር በህይወታችሁ ኤክስፒሪየንስ ማድረግ ሲጀምሩ የእግዚአብሔርን ነገር አንዳንድ ነፋሶች እየባሱ ይመጣሉ። ከነፈሱት በላይ ነፋስ ይነፍሱና ከክርስቶስ እኩል ለመጮ ይፈልጋሉ እና ነፋሱ ከበፊት ይልቅ ጨመረ ይላል። እየነፈሰ ሲመጣ ትዝ ሲለው ውሃ ላይ ነው እና ውሃ ላይ መሆኑን ብቻ አይደለም ያየው፣ ኢየሱስን ማየት አቆመ። በቃ ልክ ውሃ ላይ መሆኑን ሲያይ
ኢየሱስን ማየት አቆመ። ጩኸቱን መስማት ጀመረ። ንፋሱ ስቲል እየነፈሰ ያለው ማየት ጀመረ። ሁሉንም ሁኔታ ሎጂካሊ ማየት ጀመረ። እየተመለከተ ሲመጣ ምን ማድረግ ጀመረ ይላል? መስጠም ጀመረ። ኢየሱስን አይቶ የጀመረው ጉዞ በራሱ አይን ሄዶ እንደዚህ ነው ምራመደው እያለ አንዳንድ ሪዝኒንግ መጠቀም ሲጀምር የዛ ጊዜ ላይ እምነቱ መሻር ጀመረ፣ መስጠም ጀመረ ይላል። ከዛ በጣም ደስ የሚለው ነገር ይሄ የምስራች ምነግራችሁ መስጠም መጀመር የክርስትና ህይወት ኦሬዲ ጉዞ ነው። ወደ ኢየሱስ ጮኸ ይላል። ኢየሱስም መጣና አወጣው ይልና በጣም የሚገርመው ነገር ማውጣቱ አይደለም የሚገርመኝ ታሪኩ ላይ መርከቡ መጣችና አብረው ገቡ አይልም። ስጠረጥር መጽሐፉ ላይ ስላልተጻፈ አቤል የተናገረው ማለት ትችላላችሁ። ግን ከኢየሱስ ጋር እየተራመደ ሄደ ይመስለኛል። ተመልሶ ወደ መርከቡ የገባ ይመስለኛል። ያልተጻፈን ታሪክ አጽፎ እንዲሄድ የረዳው ኢየሱስን ድጋሚ በታሪክ መጽሐፍ ውስጥ ተጽፎ እንዲቀጥል የሚያደርገውን ነገር ያስቀጠለው ኢየሱስን ማየት ሲቀጥል ነው። አለ ከፊት ለፊት ማየት የጀመሩ እግዚአብሔር በህይወታቸው ያደረገውን ኢየሱስን እያዩ አቅም አግኝተው ይሮጡ የነበረ ድንገት ግን እንደ ጴጥሮስ አካባቢ ማየት ሲጀምር ምን እንዳገኛቸው ሳይታወቅ የሆነ ነገር መጥቷቸው መስጠም የጀመሩ ሰዎች ደግሞ አሉ። እነዚህ ሰዎች ሶሉሽኑ አንድ ነው፣ ወደሱ መጮህ ነው። እሱ መጮህ ሲጀምሩ ሌላ ጸጋ እግዚአብሔር መጨመር ይጀምራል። ሶስተኛና የመጨረሻ አይነት ሰዎች ደግሞ የገላትያ ምዕራፍ 3 አይነት ሰዎች። እነዚህን ሰዎች ትንሽ ጠጠር አድርጌ ብናገር ደስ ይለኛል። እነዚህ ሰዎች ደግሞ ምን ይላቸዋል? እናንተ የገላትያ ሰዎች ሆይ ኢየሱስ ክርስቶስ ከፊታችሁ ተስሎ እያለ እንዳታዩት አዚም ያኖረባችሁ ማን ነው? ጥንክር ያሉ ናቸው። እነዚህ ደግሞ አለ የሚታየው ነገር ከፊታቸው ተስሏል። ኢየሱስን ተምረውታል፣ አገልግለውበታልም ሁሉ ብዙ ነገር በህይወታቸው ውስጥ ኤክስፒሪየንስ እንዲያደርጉ የደረዳቸውን ኢየሱስን ከማየት ይልቅ ከመካከል ሌላ ነገር አስገቡና የሚታየውን ኢየሱስ እንደማይታይ አድርጎ በፊታቸው ተጋርዶ ሆነባቸው። እነዚህ ሰዎች በጣም በህይወታቸው ውስጥ ብዙ ነገር እግዚአብሔር ላይ የወደደ ግን አንዳንድ ነገር በጣም ድንጋይ ሆኖ ከመግባቱ የተነሳ የሚታየው ነገር እንደማይታይ ሆኖ ተስሎባቸው ያሉ ሰዎች ደግሞ አሉ። የሚታይ ነገር እያለ ግን የማያዩ ማለት ነው። ኢየሱስ የሰራው የመስቀል ትልቅ ስራ እያለ በህይወታቸው የተደረገውን ነገር ብትነግሯቸው እንዲህ ብታረጓቸው ሁሉ የማይለሰልሱ ሰዎች አሉ። ብዙ የህይወት ጎዳናን እግዚአብሔር በሚያወጣበትን ነገር እያወቁ ግን እንዳላወቁ ሆነው ምን እንደሆነ ሳይታወቅ የደነዘዘ ነገር በህይወታቸው ውስጥ ያሉ ሰዎች አሉ። አዚም ይለዋል አንደኛው መጽሐፍ ሟርት ይለዋል። እግዚአብሔር ይሄንን ልብ በመንፈሱ በኢየሱስ ስም ያንሳው። ይሄ ጸሎት ነው የሚያስፈልገው። እግዚአብሔር ከሆነ ነገር ላይ እንዲንቅል አድርጎ እንደገና የረሰረሰ ልብ፣ እንደገና ለመጸለይ የተነሳ ልብ፣ እንደገና ኢየሱስን ለማየት የጓጓ ልብ፣ እንደገና ለማገልገል ኮሚትድ ለማድረግ የሚነሳ ልብ ያስፈልጋል። እንደዚህ አይነቱ ግን አዚም ስላለው እንዳልኳችሁ ማንሳት በጣም ይጠብቃል። ይሄ አዚሙን ከመካከል ማንሳት ይጠብቃል። ለዛ ነው ሲቀጥልላቸው ምን ይላቸዋል? እናንተ ሰዎች በመንፈስ ጀምራችሁ በስጋ እንዳትጨርሱ ተጠንቀቁ ይላቸዋል። ስጋ ማስገባት ሲጀምሩ፣ የስጋቸውን ስራ መጠቀም ሲጀምሩ የመንፈስ ቅዱስን ስራ ኮምፕሊትሊ ከህይወታቸው ያስወጡ ድንጋይ ሆኑ። ምንም ነገር ምክር ቢመጣ የማይሰማቸው፣ ወዳጆቼ ስብከት ቢመጣ የማይገባባቸው፣ ህይወታቸው ሊለውጥ እግዚአብሔር በተለያየ አቅጣጫ የትኛውንም መንገድ ቢጠቀም ግን እይታቸው መካከል የገባ ነገር ስላለ እልፍ ማለት የማይችሉ የደረቁ ሰዎች ደግሞ አሉ። ከእንደዚህ አይነት ሰዎች እግዚአብሔር ያውጣል። ስለዚህ ከየትኞቹ ሰዎች ነን የሚለውን ራሳችንን ዲተርማይን እናድርግ። ከሚያዩ ሰዎች ነን ወይስ እያዩ ጀምረው መሀል ላይ ድንገት የሆነ ነገር ካጋጠማቸው ሰዎች መካከል ነን? ወይስ ደግሞ ምንም እያዩ ካልሆኑ ድንስስ እያለብን ያለን በቃ የሆነ ነገር በህይወታችን ውስጥ ጠብ ሊል የሚፈልግ ግን እየሆነብን ያልሆነን ምንም ብናረግ ውስጣችን ያለ እሳት ሊነሳ ያልቻለን ሰዎች፣ አዚም የሚባል ነገር ያለብን ሰዎች አለን ወይ? ከሶስት አንዱ መሆናችን ግዴታ ነው። እሺ እንደዚህ ብዬ ልጨርስ። የመጨረሻውን ስላይድ አውጣልኝ አቤ። ይሄንን ብዬ ልጨርስ።
ደስ የሚለው ነገር ቅድም ጥሩ ምሳሌ አድርጋ ሩቲ ተናግራለች። ያው ምስክሮች አሉልን አይተው ማየት ማለት ምን እንደሆነ አስተምረው ያለፉ በህይወታቸው ውስጥ እግዚአብሔር ያየውን ነገር ከማየታቸው የተነሳ በቃ ማየት የምትፈልጉ ከሆነ በዚህ መንገድ ሂዱ ብሎ የሚመክሩ አንድ ሰው ላሳያችሁ። ስምዖን ይባላል። በጣም በቃ በብርሃን ፍጥነት ነው የሚሄድበት። ይኸው እዚህ ጋር ፖይንቶቹን አውጥቻለሁ። ገና ወጣት እያለ ይሁን አሸምግሎ እንደሆነ መጽሐፍ ቅዱስ አይናገርም፣ ግን የሰው ልጆች የሆነውን ኢየሱስ ክርስቶስን ሳታይ አትሞትም ተብሎ የተነገረው ሰው ነው። ያንን የተነገረውን ነገር ደግሞ ዝቅ ብላችሁ ሉቃስ ምዕራፍ 2 ላይ ስታዩ ኢየሱስ ክርስቶስንም በእጁ አቀፈውና እንዲህ ብሎ ጸለየ ይላል። የሰው ልጆች ማዳን የሆነውን ሁሉ በአይኔ አይቻለውና አሁን ባሪያን በሰላም። ስለዚህ ታያለ የተባለውን ያየ ሰው ነው። እንዴት ነው እሱ? እስቲ ስምዖን በእውነት እኔ ማየት እፈልጋለሁ፣ እግዚአብሔርን ክብር ማየት፣ የእግዚአብሔርን ልጅ ኢየሱስ ክርስቶስ በእኔ ህይወት ሲገለጥ ማየት እፈልጋለሁ። ምንድነው የተሳካልህ? በምን መንገድ ሄደ ነው የሁላ ነገር ይቀናል ብላችሁ እንደ ሰው ብትጠይቁት ሄዳችሁ 4 ፕሪንሲፕል ይነግራችኋል። መጽሐፉን ሄዳችሁ ስታነቡ ስምዖንም 4 በጣም የሚገርም የህይወት ኳሊቲዎች ነበሩት ይላል። የመጀመሪያው የጽድቅ ህይወት ነበረው። ጻድቅ ይለዋል። እግዚአብሔርን እየፈራ የሚሄድ መንገዱን ተጠንቅቆ የሚሄድ ነፋስ የማያስገባ። እንግዲህ የዛ ጊዜ ላይ ጻድቅ የሚባሉ ታውቃላችሁ ህጉን እየፈጸሙ የሚሄዱ ሰዎች ናቸው። ፐርፌክት መሆን አይችሉም፣ ግን አትሊስት የሚያደርጉትን ነገር ሪኮግናይዝ አድርጎ ጻድቅ ይላቸዋል። እኛ በክርስቶስ የተሰጠንን ጽድቅ እንድንጠብቅ ነው የሚጠበቅብን። ኃጢአት በጣም ክፉ ነው ታውቃላችሁ። ያያችሁትን ልዩ የሆነ እግዚአብሔርን ነገር መሸፈን የሚችል ሩቅ ልትሄዱ የምትችሉበትን ነገር ጣልቃ ገብቶ ኤግዚት የሚያስወጣ ነገር ነው። የጽድቅ ህይወት በጣም ያስፈልጋል። ለዛ ነው ሙሴን ራሱ ሄዳችሁ ስትመለከቱ በግብጽ ከሚገኝ ጊዜያዊ ከኃጢአት የተነሳ በግብጽ በኃጢአት ለጊዜያዊ ደስታ ከሚገኝ ደስታ ይልቅ ከእግዚአብሔር ህዝብ ጋር መከራን መቀበልን መረጠ ይላል። ኃጢአትንና ከእግዚአብሔር ጋር መከራን መቀበልን ኮምፔር ያደርገዋል። ዮሴፍ ትዝ ይላችኋል። ከህፃንነቱ ጀምሮ ገዢ እንዲሆን እያየ የኖረ ሰው ነው። ያንን ለእይታ ግን ያቺ ጴጢፋራ ሚስት አሳሰበኝ ብላ መታ ስትመጣ አስባችሁታል? ዘመኑን ሁሉ ሲጠብቅ የነበረውን እግዚአብሔር ይፈጽማል ብሎ ያየውን ነገር እንዳይ መንገድ ልሳስተው ስትል እግዚአብሔር ፊት ይህንን ኃጢአት ላደርግ አይገባኝም ብሎ ሲሸሽ ትመለከታላችሁ። እዚህ ሁለቱንም ሰዎች ላይ የምትመለከቱት ምንድነው? ኃጢአት ኢንትሮዲውስድ ይሆናል። ሰይጣን በክርስቲያን ህይወት ውስጥ እግዚአብሔር ያየውን ነገር እንዳይ ትልቁ መንገዱ ኃጢአትን ኢንትሮዲውስ በማድረግ ነው። ስለዚህ ያንን ኃጢአት በህይወታችን ውስጥ እንዳይገባና የጀመርነውን ነገር እንዳናይ አቅም እንዳያሳጣን የመጀመሪያ የጽድቅ ህይወት ይጠበቅብናል። ሁለተኛ ትጉ ነበረ ይላል። ጠዋት ስትሄዱ ቤተ መቅደስ አይጠፋም፣ ማታ ስትሄዱ ቤተ መቅደስ አይጠፋም። ታያለ የተባለው ነገር አለ፣ ግን ዝም ብሎ እንደማያይ ይሄ ካፌ ውስጥ ቁጭ ብሎ እንደማያይ ይገባዋል። ታቻል አንዳንድ ነገር ታያለ ተብሎ አንዳንድ ሰው የሚያይም አይመስልም። ኔትፍሊክስ እያየ ተከታታይ ፊልም እያየ በህይወት ውስጥ እግዚአብሔር የጀመረውን ትልቅ የሆነ ነገር ላይ ይፈልጋል፣ ግን ቦታው ላይ የማይጠፋ ሁል ጊዜ የሚተጋ ኮሚትድ የሚሆን ሰው ነበር። ሐዋርያቱ ያንኑላ ወንጌል በሰዎች መካከል ተሰራጭቶ እንዲመጣ ዛሬ ድረስ እንዲያደርስ በአጭር ጊዜ ላይ ወንጌል ያውላ ከተማ እንዲደርስ ያደረገው ለምንድን ነው? በእግዚአብሔር ቃልና በጸሎት ምን ያደርጉ ነበር ይላል? ይተጉ ነበር ብሎ። አዎ ትጋት በክርስቲያን ህይወት ያስፈልጋል። ሲተጋ ነው ማየት የሚቻለውን የምናየው። ሶስተኛ የሰው ልጆች ሁሉ መድኃኒት የሆነውን ኢየሱስን ምን ያደርግ ነበር ይላል? ይጠባበቅ ነበር። አዎ የጀት መንፈስ የለም በክርስቲያን ህይወት ውስጥ። ጠብቀን ነው የምናገኘው ሁሉን ነገር። አሁን ችግሩ ምንድነው? ብዙ ጊዜ ስፍራችንን የሚያስለቅቀን ያየነውን ነገር ካሁኑ ካላየው ሞቼ ይገኛሉ። ጠብቀ ካልሆነ በስተቀር የምታየውን ነገር ቶሎ አታይም በሉት እስቲ በራሳችሁ ቋንቋ። አዎ መጠበቅ ስለሚያስፈልግ ነው። ጠብቅ። እግዚአብሔር በአንተ ህይወት ውስጥ ያየውን ነገር ጠብቅ። አዎ ስንቸኩል ነው አንዳንድ ጊዜ ቦታችን ላይ እንዳንሆን የሚያደርገን። ይጠባበቅ ነበረ። በእርጅና ወራት ነው ያገኘው። ምናልባት የተነገረው በወጣትነት ወራቱ ሊሆን ይችላል። ወዳጆቼ መጽሐፍ ቅዱስ ላይ ብዙ ታሪክን ከነ አብርሃም ጀምሮ ያለውን ብታዩ አስጠብቆ ነው ያሰጣቸው። የአብርሃምን ህይወት፣ የዴቪድን ህይወት፣ የዮሴፍን ህይወት ተውት። ኢየሱስ እንኳን እዚህ ምድር ላይ መጥቶ የእግዚአብሔርን ፈቃድ ፈጽሞ እንዲያልፍ መጠበቅ ነበረበት።
እና አለመጠበቅ ነው ብዙ ጊዜ እግዚአብሔር ያየውን ነገር ለማየት አቅም የሚያሳጣው። አራተኛና የመጨረሻው በመንፈስ ተመርቶ ይላል። የእግዚአብሔር የሆነውን ነገር ለማየት ወዳጆቼ የእግዚአብሔር ቻናል መግባት ይጠይቃል። የእግዚአብሔር የሆነውን ነገር በሎጂክስና በስጋ ተመርቶ ማግኘት አይቻልም። መንፈስ ቅዱስ ሊመራን ዘንድ ያስፈልጋል። ወዴት መሄድ እንዳለብን ሊያሳየን ዘንድ ይፈልጋል። የት አቅጣጫ ላይ ብንሆን ልናጠምድ ልናፈራ እንደምንችል መጠየቅ ይጠይቃል። ስለዚህ እነዚህ 4 key principles በስምዖን ሕይወት ውስጥ የታዩ ናቸውና እነዚህን በማድረግ ውስጥ የተማርኩት ነገር አለ። ያየሁት በእንደዚህ ሕይወት ነው ይለናል ስምዖን። ስለዚህ የኛም ሕይወት ላይ እነዚህን 4 ነገሮችን ኤክሰርሳይዝ ለማድረግ ብንጥር እግዚአብሔር ያየውን ነገር ማየት ይሆንልናል። አጭር ጸሎት እንጸልይ። ጨርሻለሁ።